ሰው ሳያምን የነካው ያገኘው ነገር ምንም ነገር የለም። ሰማይም የገባ ነው፣ ዳግምም የተወለድ ነው አምነን ነው እንጂ ኢየሱስ ዋጋ ስለከፈለ ብቻ አይደለም። ምንም እግዚአብሔር ቢያፈቅረን ያላመነውን ነገር ልንወስደው አንችልም። ሰላም፣ እንዴት ናችሁ? ፓስተር ሮን ነኝ ከሮን ፖድካስት። ዛሬም እንግዲህ ባለፈው ከቀጠልኩት ስለ እምነት መንፈስ ሀሳብን ሼር ላደርጋችሁ በዚህ ቦታ ላይ መጥቻለሁ። ምንድነው? ሁላችንም በእምነትና በእምነት ብቻ እንደምንኖር አጽንኦት ሰጥቼ ተናግሬያለሁ። ይህ ነገር ብዙ ሀሳብ በልባችን ሊኖር ይችላል፣ ግን በጥሞናና በማስተዋል ሰምታችሁት ስለዚህም ነገር የሚያግዛችሁን መጽሐፍቶችን ብታነቡ መጽሐፍ ቅዱስንም ብትመረምሩ በጣም የተሻለ ደስ የሚያሰኝ ሕይወትን እንድትኖሩ አቅምና ጉልበት ሊሆንላችሁ እንደሚችል አምናለሁ። ዛሬ እንደዚህ የሚል ቃል አለ፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል። ስለዚህ እግዚአብሔር ደስ የሚሰኘው ማለት እግዚአብሔር አይቶ ሕይወታችንን ሊለውጥበት ከሚችልበት አንዱ መጽሐፍ ቅዱሳዊ መርህ ምንድነው? ሰው በእምነት እንዲኖርና እንዲመላለስ አድርጎ የፈጠረው ፍጡር እንደሆነ አውቆ የእምነትን ሕግ የሚያውቁ የሚረዱ ልጆችን ሲያይ እግዚአብሔር ደስ ይለዋል። ጌታ ኢየሱስ ክርስቶስ ሚኒስትሪ ላይም ሲያስተምር፣ ሲሰብክ ወይም ደግሞ ሲፈውስ ሁል ጊዜ ከኢየሱስ ክርስቶስ አፍ የማይጠፋውና እያደነቀም እየተገረመም ከሚናገርባቸው ትልቁ ነገር ይሄ ነው። በሀብት በብር በተለያየ ነገሮች በሰዎች ምድራዊ ነገር ሲደነቅ አላየንም። ኢየሱስ ክርስቶስ ተደንቆ ካወራባቸው በጣም ደስ ብሎት ካመሰገነበት ፓርት አንዱ በሰዎች ሕይወት ውስጥ እምነትን ሲያይ ነው። ደግሞም አምሮ ደግሞ ከተቃወመው ከነቀፈ ሰዎችን እንዴት ነው ብሎ እንደዚህ አትሆኑም ብሎ ከገጸጸበት ፓርትም ደግሞ ስንመለከት ሌላ ነገር አይደለም። ሰውን በድካሙ ገጽጾ አያውቅም። ቀጥሎ ደግሞ በመካዱ ገጽጾ አያውቅም። ነገር ግን ከእምነት ሲጎሉ እናንተ የማታምኑ እያለ ይናገር ነበር። ለምንድን ነው ይሄንን? ኢየሱስ ያመነውን ለማድነቅ ያላመነውን ነገር ለማቆሸሽ ሳይሆን ሰው የሚባለው ፍጥር ካላመነ ወይም ደግሞ በእምነት መርህን ካላወቀ የሚፈልገውን ነገር ላያገኝ እንደሚችል ስለሚያውቅ ነው። ስለዚህ ስለ እምነት እንድናወራ፣ ስለ እምነት እንድናውቅ እግዚአብሔር አጥብቆ ይፈልጋል። ጌታ ኢየሱስ ክርስቶስ አጥብቆ ከተናገራቸው አንዱ ስለ 100 አለቃው፣ ስለ 12 ዓመት ደም ስለሚፈሳት ሴት፣ ስለ ብዙ ሰዎች በወንጌላት ጋር ስታነቡ ኢየሱስ በእምነት ተደንቋል። ምንድነው ኢየሱስ ካፉ የተናገረው? ጨርቁን ዳሳ ኃይል ከሱ ወጥቶ ፈውሷን ካገኘች በኋላ ኢየሱስ ክርስቶስ ዞር ብሎ እምነትሽ አድኖሻል ብሎ ተናግሯቸዋል። ይሄ እምነት ዝም ብሎ ከችግር ከጉስቁልና ከእምነትና ከበሽታዋ የተወለደ አይደለም። ስለዛች ሴት ታሪክ ስታነቡ ጌታ ኢየሱስ ክርስቶስ በምድር ላይ ይዞት የመጣውን ተልእኮ እና የእግዚአብሔርን ፍቃድ ትሰማ ነበረ። ስለሰማችም ስላወቀችም ስለ ኢየሱስ አዳኝነት፣ ፈዋሽነት በአካባቢው ከህብረተሰቡ ስትሰማ እምነትን ጸንሳለች። ስለዚህም እንዲህ ትል ነበር ገና ኢየሱስ ከመምጣቱ ወደ እሷ ሰፈር ከመምጣቷ በፊት። ለምን? ባለፈው ትምህርት አስተምራችሁ እምነት በንግግር ይገለጣል። በልባችሁ በምናባችሁ ፒክቸር ይገለጣል። ልክ አንዱ ደግሞ እሷ ኢየሱስ ክርስቶስ ወደ እኔ ቢመጣ ሰብኮኝ አይደለም፣ እጅ ጭኖልኝ አይደለም፣ ቀሚሱን ብዳስስ እፈወሳለሁ የሚል እምነት ነበራት። አያችሁት? እምነት አመንኩ፣ ስለዚህ ምን አደረኩ? ተናገርኩ ስለሚል ያ ኮንቪክሽን፣ ያ የልብ እርግጠኝነት ገና ኢየሱስ ወደ ሰፈሯ ሳይመጣ እርግጠኛ ነበረች። ስለዚህ ምን አለች ማለት ነው? እንዳለችው አንድ ቀን በመንደሯ ሲመጣ ሄዳ ጨርቁን ዳሰሰች፣
መዳንም አገኘች። የመቶ አለቃውም ሰውዬ እንደዚህ ነው። መጥቶ በጣም ስለ ኢየሱስ ብዙ ስለሰማ እምነቱ በሙላቱና በኮንፊደንስ በልብ እርግጠኝነት ስለነበረ ወደ ቤቴ ጣሪያ መግባት እንኳን አይገባህም፣ ቃልን ተናገር፣ ብላቴናው ደና ይሆናል ብሎ ተናገረ። ኢየሱስም ይሄን እምነት ከወገኖቹ ከእስራኤል ይጠብቅ ነበረ፣ ግን አልተገኘም። ለምንድን ነው የጠበቀው? ህዝቦቹ ለቃሉ ቅርብ ስለሆኑ። እንደዚህ አይነት ኮንፊደንስ፣ እንደዚህ አይነት የእምነት እርምጃ፣ የእምነት እይታ፣ ነገሩን ለመውሰድ የሚያስችል አግሬሲቭነት ቃል ከቀረበላቸው ነበረ። ይሄ ግን ሮማዊ ወይም ደግሞ ሌላ ዜጋ ነው፣ ከቃል የራቀ ነበር። ይህንን አይነት እምነት አይገኝም። ሌላ ነገር ሊያምን ይችላል፣ ውድቀትን፣ ፖለቲካን፣ ሌላ ነገር ሊያምን ይችላል። ግን ለእግዚአብሔር ቃል ኤክስፖዝ የሆነ ሰው አልነበረም። ግን ኢየሱስ ተደነቀ። ምን ነው በእናንተ ዘንድ ይህንን ባገኝ ብሎ ተመኘ። ስለዚህ እዚህ ጋም ዛሬ በቤተ ክርስቲያን ስትመጡ ተአምራት ዱብዳ እንዲሆንባችሁ የሆነ ነገር ወርዶ እንዲቀይራችሁ አታስቡ። የምትቀየሩት አምናችሁ ነው። የሆነ ከውጫዊ ኃይል መጥቶ የሆነ ነገራችሁን እንደሚሰብር አትጠብቁ። የምትቀየሩት አምነታችሁ። ለውጣችሁን መጀመሪያ ሰምታችሁ ነው በልባችሁ የምትጸንሱት። ያንን ነው እናንተ ተራምዳችሁ ህይወትን የምትለውጡት። ስለዚህ በእግዚአብሔር ቃል ውስጥ በእውነት ውስጥ ራሳችንን ካስቀመጥ ነው ከምናምነው ነገር ውጭ ሌላ ህይወት የለም። ሁሉ ህይወታችን ከእምነታችን ጋር የተያያዘ ነው እና እግዚአብሔር የሚያስተምረንም ራሱ እንድናምን ነው። ልንገራችሁ፣ ሰው ሳያምን የነካው ያገኘው ነገር ምንም ነገር የለም። ሰማይም የገባ ነው፣ ዳግምም የተወለድ ነው አምነን ነው እንጂ ኢየሱስ ዋጋ ስለከፈለ ብቻ አይደለም። የከፈለውን ዋጋ የሰጠንን ጸጋ ተሰበከልን፣ አመንን፣ ዳንን። ጸጋው በእምነት አድናችኋል ይላል። ስለዚህ ምንም ተወዳጅ ብትሆን፣ ምንም እግዚአብሔር ቢወደን፣ ምንም እግዚአብሔር ቢያፈቅረን ያላመንነውን ነገር ልንወስደው አንችልም። ሳናምን ማለት ስላችሁ ደግሞ እምነት ከኛ የሚገኝ አይደለም። እኛ በትግላችን የምናመጣው አይደለም። የተቀበለውን የተሰጠንን ግሬስ ስንሰማው ያንን ማየት እንጀምራለን። በዛ ህይወት ውስጥ መኖር እንጀምራለን። ብቃቱን ራሱ የሚሰጠን እሱ ነው። ስለዚህ የመጨረሻው የዕብራውያን ምዕራፍ 11 ላይ ያለውን ታሪክ አንድ ሐሳብ ልንገራችሁ። አምነው ሞቱ የሚባል ሰው አምኖ ፌል ሊያደርግ ይችላል ብለው የሚያስቡ ሰዎች አሉ። ሰው ከእምነቱ ፌል አያደርግም። የሚወድቅበትን እምነት አለው እንጂ የሚወድቅም ራሱ በእምነት ነው። የሚሞተው በእምነት ነው። የሚቸገረው በእምነት ነው። እምነቱን ያንን ተግባር ያመጣለት። ስለዚህ የሚድንበት እውቀት የለውም እንጂ የወደቀውም ራሱ በእምነት ነው እንጂ ሰው ሳያምን አይወድቅም፣ ሳያምን አይሞትም፣ ሳያምን አይድንም። በእምነት ብቻ ነው የሚድነው። እና እዚህ ጋር ሁለት ታሪክ እናያለን። በዕብራውያን ምዕራፍ 11 ቁጥር 32 ላይ እንደዚህ ይላል፣ እንግዲህ ከዚህ በላይ ምን ልበል? ስለ ጌዶን፣ ስለ ባርቅ፣ ስለ ሳምሶን፣ ስለ ንፍታሌም፣ ስለ እምነት ጀግኖች ደረደረና ብዙ ነገር ይናገራል። እዚህ ጋር በእምነት የእሳትን ኃይል አጠፉ፣ በእምነት ሙታኖቻቸውን አስነሱ፣ በእምነት የአንበሳን አፍ አዘጉ፣ በእምነት ነገስታትን ድል ነሱ እያለ በቃ ሊጠቅም የሚችል ድል የሚነሱ ሰዎችን በዕብራውያን ምዕራፍ 11 ላይ ጻፈልን። ከዛው ደግሞ እዛው ቀን ላይ ደግሞ ሴቶቻቸውን በሙታኖቻቸው ተነሱላቸው፣ ሌሎችም ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍን ንቀው ለሞት ለመዳረግ ስቃይን ራሳቸውን ሰጡ። ከዚህም ነፃ ለመውጣት አልፈለጉም። አንዳንዶቹ መዘበቻ ሆኑ፣ ተገረፉ፣ ሌሎቹ ደግሞ ታሰሩ፣ ወደ ወህኒ ተጣሉ፣ በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግረው ሞቱ። እየተጎሳቆሉ እየተሰደዱ እየተንገላተቱ የበግ ፍየል ቆዳ ለብሰው ዞሩ። ዓለም ለነሱ አልተገባቸውምና በበረሃና በየተራራው በየዋሻው በየጉድጓዱ ተንከራተቱ። እነዚህ ሁሉ
ስለ ውድቀት ሳይሆን ስለ መክሰር ሳይሆን ስለ እምነት ተመሰከረላቸው ይላል። ዩሲ እዛ ጋር እነ ባርቅ የተለያዩ እነ ዳዊት እነ ዳንኤል ሴቶች የተለያዩ ሰዎች ሁሉ ለመዳን ነው ያመኑት። እነዚህ ደግሞ ያመኑት ለተሻለ ትንሣኤ ነው። እኛ መዳን አንፈልግም። እኛ እምነታችን በዚህ ምድር ላይ በስጋችን ተሰደን ቆዳ ለብሰን ተሰንጥቀን ሞተን የተሻለ ትንሣኤ እንዲሆነን ነው እምነታችን ብለው መከራን እያንኳኩ ይገቡ ነበር። ደሴም ደግሞ ሰዎች ደግሞ ሰይፍ ሲመጣ ከሰይፍ ዳኑ፣ አንበሳ ሲመጣ ከአንበሳ ጉድጓድ ዳኑ። ለምን? የዚህ ሰውዬ እምነት በአንበሳ አለመበላት ነው። ደሴም ደግሞ አንዱ በአንበሳ በልቶኝ ቀጥሎ ትንሣኤ እንዲያምርልኝ ነው ብሎ አምነዋል። ከእምነቱ አልጎደለም። ስለዚህ ዛሬ የምታገኙት ነገሮች ሁሉ እንደ እምነታችሁ ነው። ተደብድቤ ተቀጥቅጬ የሆነ መከራ በልቼ ሳካላኛል ብትሉ መንገዱ ያ ስለሆነ በዛ መንገድ ይሆንላቸዋል። አንዳች ነገርሞ አይነካኝም ካላችሁ ትቻላችሁ። ይሄ እናንተ ምርጫ ነው። ለዚህ ነው አልፈለጉም መዳን። እምነታቸው ይህ ነበረ። ግን ቢሰነጠቁም ቢሰደዱም ቢወገሩም ቢንከራተቱም ቢራቡም የሆኑት በእምነት ነው እንጂ እምነታቸውን አሸንፎ የመጣ ነገር የለም። ሁሉ ነገር በእምነት ነው የሚሰራው በእኛ ህይወት ውስጥ። ስለዚህ የመጀመሪያው ነገር ዛሬ አንተና እኔ የምታምኑት ነገር እኔን ነገር እንድታምኑ የቀረበላችሁ መረጃ ምንድን ነው የሚለውን ነገር አጥኑ ማለት ነው። አሁን ሁሉ ነገር ከእምነት ተነስታችሁ እንደምትኖሩ ሐሳቡ ከገባችሁ መጽሐፍ ቅዱስን በዚህ እውነት እዩት እስኪ። የሚቀጥለው የህይወታችን ታሪክ የሚጀምረው ከዚህ እምነት ግራውንድ ተነስተን ነው። የሚቀጥለው ደግሞ ሰዎች በእምነት በኩል እንዴት ወደ አዲስ ነገር መግባት ይችላሉ፣ እንዴት አይነት ነገሮችን ችግሮችን ማሸነፍ ይችላሉ የሚለውን ሐሳብ ይዤላችሁ እመጣለሁ። ቀጥሎ ደግሞ በዚሁ ሐሳብ ስር ደግሞ እንዴት ነው ስናምን የምናቀው፣ ያመንነውን ነገር እንዴት ነው ማቀው የሚለውን ነገር አስረዳችኋለሁ። ተባርካችኋል። ይህን ዲስከስ አድርጉበት። ኮሜንት ሐሳብ ካላችሁ በመረጃው ኮሜንት ላይ ኮሜንታችሁን ሐሳባችሁን ድሮፕ አድርጉልን። ከዛም ጥያቄም ካላችሁ እዛ ላይ ጻፉልን። አንዳንድ አጫጭር ቪዲዮ በምሰራቸው ቦታ ላይ ጥያቄን የጠየቁኝ እኔም ማምነው እነሱ የማያምኑትንም ሐሳብ የጻፉልኝ ሰዎች አሉ። ይህ ለእኔ በጣም ይጠቅመናል፣ ይጠቅማቸዋል ብዬ የማስበውን ነገር ከጥያቄውም ተነስቼ ድጋሜ ሐሳብን ይዤላችሁ ልመጣ እችላለሁ። ወዳችኋለሁ። ብዙ ሊጠቅም ሊያግዛችሁ የሚችለውን ሐሳብ እንደዚህ ይዤ መቼ አስተምራችኋለሁ። ይህንን ቻናል እንግዲህ ሰብስክራይብ በማድረግ ሼርም በማድረግ ኮሜንትም በማድረግ ለወገኖቻችሁ፣ ለቤተሰቦቻችሁ፣ ለሁሉም ሰው እንዲደርስ ይህን መልእክት በማሰራጨት ደግሞ ብታገለግሉን ደስ ይለናል። ወዳችኋለሁ። ብለስድ